ምንድነው ኮሬል ምን ተፈጠረ እሱ ማለት ብዙ ኬዝ ይሰራል እስከዛሬ ውስብስብ ኬዞችን የሚፈታልን ግን ልጄን የሚመልሱልኝ ይመስልሃል ነገሩ በጣም ከባድ ነው ለማስፈራራት አይደለም በጣም አስጨናቂ ሁኔታ ውስጥ ነበርኩ አሁን ምን እናድርግሽ ምን ላድርግ ባለቤቴም ቤት አይመለሱም ብላለች ቤት እየፈለኩላቸው ነው ያለሁት እሷ ልትረዳኝም አልቻለች እሺ እስከመቼ ነው የሚቆዩት ማየ በጣም ስለተቸገሩ ቤት እስኪያገኙ ድረስ እኔ ክፍል ይረፉ ምን ችግር አለው እንዴ ልጄ ክፍል ምን ማለት ነው ሰው አላስተኛም ቀሎ እንዴት ያማረ ስልቻ በጣም ጉራ እኔ ብቻ ማን አማረኝ ሰርክ ጉራ ብቻ ቀሎ ስልቻ የት ሆነሽ ነው ቤቴ ነኝ እንግዳ አለብኝ ነይ እስኪ ቡና ጠጪ ደስ ብሎኛል መቼም ምኑ እንዴ ሁሉ ነገር እንዴ ሁሉ ነገር እንደው ልጄም እንዴ ስትፍለቀለቅ ባይ እንደው ደስታዬ ደግሞ ሙሉ ይሆን ነበር አይ ተሰቃለች እንዴ ጢምብራ ዞሮ የመጣው በስንት ሰዓት ብትጀምር ነው ታስረዳኛለህ በዛን ሰዓት ለደግነት እንጂ ለስካርማ መች ጊዜ ይጠፋል ደናደሩ የተከበሩ ይሄን ነበር የምትፈልገው እስከዛሬ የተጫወትክብን አይበቃም ማን አንተ ተናገር አንተን እኮ ነው የምናገረው ከዚህ ወዲያ በቁማችን ገላን ቀብራን ዞር አርጊ መሳሪያው ዝም በል አፍን አትክፈት ለሞት አፈጥብኛለህ እንዴ በልጄ ላይ የተጫወትከው ለሙሉ አንተ ማን ነህ ዞር አርጊውና እንነጋገር ና ላይ ዙር አናተን በጠብጥልሃለሁ ባፈና ተረጋጊ ምን ለምረጋጋው በልጄ ህይወት ላይ የተጫወትከው አንተ ማን ነህ ተረጋጊ ማን ነህ አንተ በልጄ ህይወት ላይ የተጫወትከው ማን ነህ ንገረኝ አታታተልብኝ ጸጉርን ወደዛ አስመሳይ እስስት
ሁሉንም ነገር ያወቅኩት ትላንትና እውነት ህሊናዬን ለመርሳት ስጠጣ ነው ያመሸሁት። ሰብሌ ይህን ነገር በምንም ሁኔታ በነገራት አይገባም። ልጅህ ናት አይደል? ደብዳቤው እንደሚለው ከሆነ አዎ። እናንተ እንዲህ ናችሁ። እዚህ ከመምጣታቸውን በፊት አንተ ታውቃለህ? በጭራሽ ምንም የማውቀው ነገር የለም። ሲፈልጉኝ ነው የኖሩት። አሁንም ቢሆን በሶሻል ሚዲያ ነው ፈልገው ያገኙ። በእውነት አላምንህም። እኔ እማምላክን ነው የምልሽ። ገና ትላንትና ነው የሚያወቅኩት በደብዳቤው ላይ። ከፈለግሽ በልጆቼ ምልልሻለሁ። ወራዳ ለልጄ ለሰብለ ይሄ አይገባትም ነበረ። ከሀገር ስትወጣ ጀምሮ ልጅ እንዳለ ታውቅ ነበር። ደብዳቤውን ደግመሽ አንብቢ። እኔ ምንም የማውቀው ነገር የለም። እሱም ቢሆን ደብቆኝ ነው እስካሁን ድረስ የቆየው። ምን አል ሽጉጡን ዞር አድርገሽ ብንነጋገር ምንድነው የማዞረው? ገና ናላህን አዞርልሃለሁ። የዚህን ነገርማ እርግጠኛውን ሳትነግረኝ አንላቀቅም ዛሬ ነው እናንተ ባፈና። ከዚህ ወዲያ ምን ይመጣል? አንቺ ጋር እኮ የመጣሁት ትላንት ቢጨንቀኝ ሰብለን ከማናገራት ይልቅ ከአንቺ ጋር ይሄን ነገር ብመካከል ይሻላል ብዬ ግን ፈራሁ። ወንዶች ስትባሉ እንደው ሁላችሁም ሽንፍላ ናችሁ። ታጥባችሁ አትጠሩ ኮተታሞች። ባፈና በዚህ ጉዳይ አንቺ በጣም ልትረጂ ይገባል። በዚህ ጉዳይ ሰብሊ በጣም ትጎዳብኛለች። ትጎዳለች ስላለህ እንዴ? ትሞታለች እንጂ ገለሃታል እኮ ልጄ። እሷን አይደለም መላውን ቤተሰብ ነው የገደልከው። እንዴ ወይ ምን ይባላል አሁን? እስኪ ተረጅኝ። ምንድነው የምረዳ? በቃ እንድትጎዳብኝ አልፈልግም። ብቻዋን እንደማትሞት ታውቃለህ። ሰብለ ይሄን ነገር ስትሰማ አንተን ምገላ ራሷንም ሲጥ ታረጋለች። እንደማንም ተራ ሴት እንዳትመስል እባክሽ ባፈና፣ እባክሽ። ልጆች ወልደናል። ትዳሬንም ቤተሰቦቼንም ሁሉንም ልታስተካክልኝና ልትረጅኝ የምትችይው አንቺ ነሽ። ተረጋጊና እባክሽ ባፈና አግሽ። እርዳታሽን የምፈልግበት ሰዓት ላይ ነኝ ያለው። እባክሽ በዚህ ሰዓት እንኳን ካጠገኝ አንዴ እንኳን ልትረጂ ሞክሪ እባክሽ። ባፈና እየለመንኩሽ ነው። በርካታ አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ ሀገር ቤት ለመላክ ሰፊ አማራጮች ያሉት ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴር ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ። ሰላም፣ ራሄል ታዬ እባላለሁ። የድሪምስቪል ሬዚደንሻል ግሩፕ ሆም ባለቤትና ስራ አስኪያጅ ነኝ። በሙያም ሬጅስተር ነርስ ስሆን ላለፉት 20 ዓመታት በዚህ ሙያ ላይ እገኛለሁ። ድሪምስቪል ግሩፕ ሆም ከምንሰጣቸው አገልግሎቶች መካከል እድሜያቸው 18 ዓመት በላይ ለሆኑ ፊዚካል፣ ሜንታል ወይም ለርኒንግ ዲሴቢሊቲ ያላቸውን ኢንዲቪዥዋል ያማረ መኖሪያ ቤት በማዘጋጀት ለኑሮ የሚያስፈልጋቸውን ነገሮች በእያንዳንዳቸው ፍላጎት መሰረት እያዘጋጀን ከሕክምና ክትትል ጀምሮ የዕለት ተዕለት ኑሯቸውን በአማረ ሁኔታ እንዲኖሩ በማገዝ መሰረታዊ ፍላጎቶቻቸውን በማሟላት ትራንስፖርቴሽን አገልግሎት በመስጠት ምቹና ሴቭ የሆነ ኤንቫይሮንመንት መፍጠር ዋነኛው ተልኳችን ነው። ከዚህም በተጨማሪ ባሉበት በመኖሪያ ቤታቸው ድረስ በመሄድ ኢንሆም ሰፖርት አገልግሎት እንሰጣለን። ይህንና የመሳሰሉ አገልግሎቶች ጥያቄ ካላችሁ በስልክ ቁጥራችን ወይም በአድራሻችን ልታገኙ ትችላላችሁ። ያቺ ቅመም እንግዳ አለ ብላ ነው የጠፋችው? ኧረ አይደለም፣ ቅመሜማ ፈተና ደርሶባት ለራሷ በጥናት አብዳለች። አይ እሱ እንኳን ተው፣
አንድ ልጅን ቀምታ በቃ በእጇ ስታረግ በጥፋቷ ነው አይደል? ኧረ አይደለም እማዬ፣ በእውነት እሷ ራሱ ናፍቃኛለች እያለች ነበር። አይ ብትናፍቅማ ትመጣ ነበር እንዴ እማዬ፣ እያወቅሻት ባንቺ እንደማትጨክን የፈተና ነገር ሆኖባት ነው። በጣም ወጥራለች። እሱን ተው እስኪ። እኔ የምልህ ለእንግዶቹ ግን ቤት አገኘ ወይስ ምን አለ? እንግዶቹ ነገር ቤት እያፈላለኩላቸው ነው ማለት ነው። አንተ ወንክ እንዴ ደግሞ የምታፈላልገው? ነግሬሽ የለ እንዴ ማንም የሚረዳቸው ሰው የለም ብዬ። እንዴት ሰው ያለ ዘመድ ያለ ሰው እንዴት ይፈጠራል? እማዬ ያለ ሰው ተፈጥረው ሳይሆን የሰው ክፋት ብቻቸውን አስቀርቷቸው። እንዴት ነው የሰው ክፋት ያለ ዘመድ ብቻቸው የሚያስቀረው? እሱ የደረሰበት ነው የሚያውቀው እማዬ። ክፉ ነገርም ክፉ ሰዎችም ሲከተሏቸው የኖሩ ምስኪኖች ናቸው። በጣም ነው የሚያሳዝኑት እማዬ፣ በጣም። እኔ እኮ ሰው እንግዳ እንኳን ቤቴ ማምጣት አልቻልኩም እኮ። ያቺ ባፈና ራሱ ሁሌ ልምጣ እያለችኝ እንዴት ብዬ ላስመጣት? ምን ችግር አለው ደግሞ ለሳቸው እማዬ? ሁሌ አር እንደ አንቺ ቤት የሚመጡት ምን ዋጋ አለው እንዴ? እሱ አዲስ ሰው በቃ አትወድማ። አይ እማዬ እንደዚህ አትበይኝ። እንደዛ ካሉ ደግሞ አይምጡ። ምን ማለት ነው? ጓደኛዬ ነው አይምጡ ማለት ምን ማለት ነው ታዲያ? ሰዎቹ ተቸግረው ነው ተባብለን እኔና አንቺ ተነጋግረናል እንዴ እማዬ። ምንድነው አንድ ሳምንት ብትታገሽ ምን ችግር አለው? አሁን ለሳቸው ተቆርቁረሽ እሳቸው ገና ለገና መምጣት ፈልገው ሰው ስላለ ምናምን ብለሽ እንደዛ ታያለሽ እማዬ። ተይ እንጂ የሌለብሽ እማዬ። አይ ለማንኛውም አንተም እኮ በዛው ጠፋ እኮ ቤት አላገኘውም እኮ። ፈለግ ጋር ብትፈልግ ፈላልግና የአንድ ነገር አድርግ። እሺ አደርጋለሁ እማዬ። እኔም ታፈንኩ እኮ። ወይ ጉዳ! እነሱ ምን ለነሱ አደረጉ? ማብሰል አለ፣ ልጅቱን ማስተካከል አለ። ኃጢያት አታስገባኝ። ወይ እማዬ፣ ኧረ ተይ እማዬ። ለአንቺ እንደውም ጥሩ ነው፣ ትጸድቂያለሽ። ስንት ጽድቅ አለ። የተቸገረን መርዳት እኮ ነው። እሱ መች አጣሁት አልክና ገባሁ። ግን ደግሞ እኔ ማብሰል አለ፣ እነሱን እንትን ማድረግ አለ፣ ስንት ነገር አለ። አሁንም ሻፒንግ መሄድ አለ። እሺ እማዬ፣ አንድ ሳምንት ብቻ። እንጀራ መጋገሩ፣ ወጥ መስራቱ ደከመኝ እኔ። ይኸውልሽ እማዬ፣ እኚህ ባፈና የሚባሉ ሴትዮ እንደውም እየቀየሩሽ ይመስላል። የሌለብሽም ባህሪ አይደለም። እኔ ጥላቻ አይደለም እኮ ልጄ፣ መውጣት መግባት አለ። እኔ ራሴ ሰውነቴ የሚከብደኛል እኮ። ለነሱ ማልመች እነሱ እኮ ለኔ ምን ያውቃሉ? ሚስኪኖች ናቸው። እንደፈለግሽ ሪላክስ አድርጊ እማዬ፣ ምንም አትጨነቂ። እነሱ ቤት ያፈራውን በልተው ጠጥተው ምናምን የሚኖሩ ናቸው። ምንም ግን አንድ ሳምንት በቃ እማዬ፣ ሁሉም ነገር አስተካክላለሁ። የሚስማማቸው እየተሳቀቁ ነው እነሱ። በቃ በደላላ ምናምን ቤት እያስፈላለኩ ነው። ችግር የለውም። ና እንዴት በላ አንዳንድ ነገር ገዛስተን ደግሞ ምንድነው ጤፍ ደግሞ ብለሽ አሁን ጤፍ ግን እማዬ፣ ጤፉ አለ ምስሩ ምኑ ስንት ባለፈው ደግሞ ጀበና የተሰብሯል ራሱ። አው በድጋር በማንቆርቆሪያ አድርጊው። በማንቆርቆሪያ ሁሌ ከሚደፋብሽ በማንቆርቆሪያ ነይሽ ተነሽ ተነሽ። እየለመንኩሽ ነው። ስማ፣ ከዚህ ጉድ መውጣት ከፈለክ ሁለት ነገር ካንተ ፈልጋለሁ። አንቺ ነኝ ከዚህ ውስጥ አውጪኝ እንጂ የፈለግሽውን ለማድረግ ዝግጁ ነኝ። አንደኛ ስለሺ የሚባል ሰውዬ አጠገቡ እንዳትደርስ። ከሆስፒታልም ሆነ ከየትም ቦታ ቢደወልልህ አላውቀውም በል። አዎ እንዴ ታግማማለህ እንዴ? ስማ ዶክተሯን ደውለህ እመጣለሁ እንዳልካት እኮ ሰምቼልሃለሁ። አዎ እኔ ከኔ ከባፈና የሚደበቅ ነገር የለም። ሄሎ፣ ይቅርታ ከመሸ ደወልኩ። ማን ልበል? ፋሲል እባላለሁ። የስለሽ ወንድም ነኝ። ኦ ፋሲል፣ መልእክትሽን አግኝቼ ነበር ስልኬ ላይ። በጣም እኮ ስንደውልልህ ነበረ። እንኳን በሰላም ደወልክልኝ። በሰላም ነው? ይቅርታ በጣም ጥሩ ሁኔታ ላይ አልነበርኩም ራሴ። አዎ አንተ ስለሆንክ ነው በጣም በተደጋጋሚ የደወልኩልህ። ኢመርጀንሲ ላይ የነበረ ወንድምህ በካል አክሲደንት የገባ ነበረ ሆስፒታል እና ለሱ ብለን ነበረ ኮንታክት ያደረግነው። ስለሽ እንዴት ነው? ደህና ነው ያለው?
አሁን እያገገመ ነው፣ ተነስቷል። ከኮማው ጥሩ ሁኔታ ላይ ነው ያለው። ግን ዲስቻርጅ መደረጉ አይቀርም ሲሆንና አመት ተከታዩ ደስ ይለኛል። በጣም ተጎድቷል እንዴ? በጣም ከባድ ጉዳት ነበር የደረሰበት። ከሞት ነው የተረፈው። ትንሽ ቴራፒ ምናምን ነው መሄድ ያለበት። ፊዚዮቴራፒ እንዲነቃነቅ ትንሽ እግሩን ተጎድቷል፣ ጭንቅላቱ ተጎድቷል። አሁን ስንት ጊዜ ሆኖታል? ተርፋል። አንተ ብቻ ነው ቤተሰብ ማለት እኮ ልጅም ሚስትም አለው። ቆይ እስኪ ተገናኝተን እናወራለን። ለማንኛውም እሺ ልክልሃለሁ። በጣም ነው ደስ ያለኝ ስለደወልክልኝ። እባክሽ እስኪ ላኪልኝ። እንደው ነገ እመጣለሁ። በኤኒ ታይም መግባት ይቻላል አይደል? በጣም አመሰግናለሁ። እንግዲህ ተገናኝተን እናወራለን። አድራሻውን ልክልኝና እንገናኛለን። እሺ በቃ አመሰግናለሁ። እመጣለሁ። አንተን የሚከታተሉ በየአቅጣጫው ብዙ ሰዎች አሉ። እነማን ናቸው? ለምንስ ሰው ነው የሚከታተለኛል? አርፈህ ከተቀመጥክ ማንም አይነካም። የምልህን ብቻ ፈጽም። ይሄ ነው መልስ። ሌላው ይሄ ነፍሰ ገዳይ አባትህ አጠገብና ልጄ የምትላት አጠገብ አልደርስም። ሁለተኛ ደግሞ ደግማ አታያቸው። ህክምናቸው ለምን ብናትልም ለአንተ ሞቷ ነው እንደውም የሚጠቅም። እንዴት እንዴ በእሳት መንደድ ጀምሯል። እሳቱን ታጠፋለህ ወይስ በእሳቱ አብረህ ትነዳለህ? ልጆችን ማዳን ከፈለግ ቀጥ ሰጥ ለጥ ብለህ ኑር። በቃ ምንም ሳትቀየር ወደ ትናንቱ ፋሲል ተመልሰህ ኑርህን በሰላም ቀጥል። ሌላውን ነገር ለኔ ተውልኝ። ሁሉንም ምን ያስተካክለዋለሁ። ሰብለን ደብቂያ ማለት ነው። ንገራትና ትደፋለች። ከዛ መንግስት ልጆችን ያሳድግልሃል። ተይ እንግዲህ አርፈህ ዝም ጭጭ በል። አሁን ወደ ቤት ሄድ። የሰብለን እጨርሰዋለሁ። በላው ነው በርጠራዳለሁ። ወደ ቤት ሄድ። የሰብለን ጉዳይ ለኔ ተውልኝ። እሺ ደብዳቤውን አትወስደው። አዋ እንዴ እኔ እኮ አውቃለሁ አንተ ገንገበት ነህ። አንድ ቀን እንግዲህ ቁጭ ብለህ ለሚስት ልታነብላት ትችላለህ። ስለዚህ የልጄ ትዳር ሲፈርስ ባይኔ ቁጭ ብዬ ማየት አልፈልግም። ይሄ በክብር እኔ ጋር ብቻ ነው መቀመጥ ያለበት። የነገርኩህን ሁለቱን ነገሮች አክብረህ እስከጠበቅክ ድረስ ይሄም ደግሞ እኔ ጋር በክብር ይቀመጣል። አለዚያ ግን ውርድ ከራሴ። መልካም ቀን። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት
ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። ለንግድ ስራው ውጤታማ መሆን ይፈልጋሉ? እንግዲያውስ ስታር ፋይናንሻል ሰርቪስ ተጠቃሚ ሁኑ። 7ቱንም ቀን የ24 ሰዓት በሁሉም ቋንቋ አገልግሎት የሚያገኙበት ስታር ፋይናንሻል ሰርቪስ ላለፉት 15 ዓመታት ኤቲኤም ማሽኖችን በማቅረብ ኦፕሬትና ሰርቪስ በማድረግ ዘመናዊ የሆኑ የፖይንት ኦፍ ሴልስ የሽያጭ ማከናወኛ ማሽኖችን በማቅረብና የመርቻንት አካውንት አገልግሎት በመስጠት እንታወቃለን። ስታር ፋይናንሻል ሰርቪስ የደንበኞቹን ፍላጎት ከልብ የሚያደርስ። የኢትዮጵያ ታሪክ አትላንቲክ ተሻግረው ታሪክ ከአድማስ ባሻገር ተገኝቶ በፍቅር ነግሰው ለጤና ሬስቶራንት ተገኝቷል። ታሪክ የአበሻ አረቄ በአሜሪካን ሀገር ህጋዊ ፍቃድ አግኝተው ለእናንተ ለመድረስ ቅድመ ዝግጅቱን ጨርሶ በልዩ ጣም ወደ እናንተ እየመጣ ነው። ታሪክ የአበሻ አረቄ በአሜሪካ ምድር ታሪክ ሊሰራ ተገኝቷል። ጣዕሙን ቀምሰው የናፈቁትን የአበሻ አረቄ ዛሬውኑ ያገኙ። አድራሻችን 3100 14 ስትሬት ዋሽንግተን ዲሲ ኖርዝ ዌስት ላይ እንገኛለን። ታሪክ ለታሪክ ሰሪዎች ብቻ። አባ አባ ተራሺ እንጂ ቶ አይቶ ምን ነው? ምን ሆይሽ? ዝም ብዬ ነው። እንዴት ዝም ብዬ? ምን አመመሽ እንዴ? አይ ምን ሆይሽ? አመመሽ? አስታውሺ። አንድ ነገር እኮ ልጠይቅህ ፈልጌ ነው። አንድ ነገር ለመጠየቅ ነው ይሄ ሁሉ? እንዴ ጠይቂኛ፣ የፈለግሽውን ጠይቂኝ። ምን ችግር አለው እንዴ? የምትፈልጊው እንድትጠይቂኝ ልመልስልሽ አይደል እንደዚህ ያለሁት? ጠይቂኝ። ምን ፈለግሽ? ይቅራባ አንብብ። ይቅርብኝ። ኧረ እንዴ እቺ ልጅ እዚህ ሀገር ስትመጪ ሌላ አመል አመጣሽ እንዴ? ምን ሆነሽ ነው ደግሞ? ከመቼ ወዲህ ነው እንደዚህ መደባበቅ? አስታውሺ፣ ጠይቂኝ፣ ንገሪኝ። ምንድን ነው? አባ ፈርቼ እኮ ነው። ማንን ነው የምትፈሪው? እኔን? ከመቼ ወዲህ ነው ደግሞ እኔን አባትሽን የምትፈሪ? አስፈራለሁ እንዴ? ኧረ እባክሽ ተይ፣ አንቺ ልጅ ተይ ተይ። ይሁን ግድ የለም አትፍሪ። ንገሪኝ እስቲ ምን ሆነሽ ነው? ምን ፈልገሽ ነው? የምችለው ነገር ከሆነ ግድ የለሽም አደርግልሻለሁ። አንቺ ብቻ ጠይቂኝ። እንዳትቀየመኝ፣ እባክህ እንዳትቀየመኝ። አንቺን አስታውሺ፣ ልጄን። በምን ምክንያት ነው የምቀየምሽ? ምን አጠፍተሻል? አብረን ያለ ነው መቼም። ያጠፋሽውን ነገር እኔ አላየሁም መቼም። እሺ እናቴን አንተን የገደልካት አባ፣ እባክህ እንዳትቀየመኝ። ብለህ ውጭ ማደር ጀመርክ? እናትሽ ጋር እኮ ነው ያደርኩት። ዋናው የትም ይሁን የትም ውጭ ማደር መጀመር ነው። ባለፈው እንደዛ ጠጥተህ መጣ፣ ዝም አልኩኝ። ጭራሽ ዛሬ ደግሞ ብለህ ውጭ አድረህ መምጣት ጀመርክ። ነገ ከነገ ወዲያ ምን እንደምታመጣብኝ እኔ በምን አውቃለሁ? ከእንግዲህ ምንም አይመጣም። እነዛ ሁለት ሰዎች እስካሉ ድረስ ህይወታችን ሰላም አይሆንም። ከእንግዲህ አይበጠብጡም። ከእንግዲህ አትበለኝ። ህይወትህን ታስተካክላለህ ወይስ ይሄ ነው መንገድክ? አንዳንድ ያለውበትን ሁኔታ እንኳን ለመረዳት ሞክር እንጂ። ወደህ የገባህበት ነው። መጀመሪያም ይቅርብን ብዬክ ነበረ። አንተ ግን ቅዱስ ልጫወታል። ይኸው መጨረሻ ላይ እንደ ስለሺ መጠጥ ቤት ማንጋት ሆነ ስራክ። አንድ ቀን እኮ ነው
ነገ እንደማይደገም ምን ማስተማመኛ አለ? አይደገምም አልኩሽ። አሁን ይኸውልሽ ስራ ቦታ ነኝ። ስራ ቦታ መጥተሽ መጨቃጨቅ አለበት? አባ እባክህ እንዲህ ብለው ነገሩሽ? ምን እንድነግርሽ ነው የምትፈልጊው የኔ ልጅ? አንተ ጋር ያለውን እውነት የፋሲልን ደግሞ ውሸት ንገረኝ አባ። አየሽ ልጄ ምንም አይጠቅምሽም። ግን አንድ ነገር ባንቺም እየነግርሻለሁ። ሁሉንም ነገር ስለ እውነቱ አንቺ ዳኝልኝ እንጂ በቅርብ ጊዜ እነግርሻለሁ። አሁን ለምን አትነግረኝም? ጊዜው ስላልሆነ ቃል ገብተሽልኝ የለ ሕክምናሽን እስከምጨርሽ ድረስ ምንም ነገር ላይ አስጨንቀሽ ምንም ነገር ላትጨናነቂ። ፋሲል ነገረኝስ? ፋሲል ቆይ እኔ አባትሽን ነው የምታምኚው ወይስ ፋሲልን ነው የምታምኚው? አንተን። በቃ እኔን ካመንሽኝ ጥሩ። በቃ በቅርብ ጊዜ እነግርሻለሁ። እውነቱን ትረጃዋለሽ የዛ ጊዜ። አሁን ሕክምናሽን ተከታታይ። እኔ የምፈልገው አንቺ ደነሽልኝ እንደ ልጅ ቦርቀሽልኝ ተደስተሽልኝ ማየት ነው። አባ ጥላኸኝ አትሄድም አይደል? አንቺ ልጄ በጭራሽ ጥዬሽ አልሄድም። አንቺ ድነሽልኝ ሰው ሆነሽ ሳላይሽ በጭራሽ ጥዬሽ አልሄድም። ሞት እንኳን ቢመጣ አያሸንፈኝም። ሞት እንኳን ቢመጣ አዎ አንቺ ሳድኝልኝ ታግዬ አሸንፈዋለሁ። የትም ጥዬሽ አልሄድም። ይህንን እመኝ። አባ እኔ እንደሱ እንድትለኝ ብቻ ነው የምፈልገው። ተስፋ እንድትሰጠኝ ብቻ ነው የምፈልገው። ደግሞ ሕክምናዬም በቅርቡ ይሳካል። የሚሰጠኝም ሰው አሁን ስለተገኘ በቅርቡ ይሳካል። ያንተን ተስፋ ብቻ ነው የምፈልገው። ብቻ ነው። አይዞሽ፣ እኔ ምንጊዜም ከጎንሽ ነው ያለሁት። ምንጊዜም አለሁ። ነገርኩሽ፣ ከሞት የበለጠ አለ? ሞት እንኳን ቢመጣ ታግዬ አሸንፈዋለሁ አልኩሽ እኮ። እኔና አንቺ አንለያይም፣ አብረን ያለን። አንቺ ደህና እስከምትሆኝ ከዛ ወዲያ ያለውን እግዚአብሔር ያውቃል። አንቺ ብቻ ደህና ሁኝልኝ። አይዞሽ፣ ማንንም ወሬ አትስሚያቸው። እኔ መዳን ከኔ ይልቅ አንተን ደስ እንዲል ነው የምፈልገው። እኔ ጤነኛ ሆኜ ድኜ እየሰራሁ አንተ ደስ ብሎ እንድትኖር ነው የምፈልገው አባ። የሰው ፊትም እንድታይ አልፈልግም አባ። አላይም። አንቺ ዳኝልኝ እንጂ አላይም። መዳኔንም ከኔ ይልቅ ላንተ ፈልገዋለሁ አባ። አንተ ደስ እንዲለን ፈልጋለሁ አባ። ስትስቅ ስትደሰት ማየት ለኔም ጸሎቴ ምኞቴ ነው አባ። አንቺ አጠገቤ እስካለሽ ድረስ እኔ እንደተደሰትኩ ነው የምኖረው። አታስቢ እንዴ፣ ነገርኩሽ እኮ አንቺ ትድኝልኛለሽ። እኔ በአንቺ እኮ ነው፣ በአንቺ ህይወት እኮ ነው መቆሜ። በአንቺ ህይወት እኮ ነው። ሌላማ ምን አለኝ? አታስቢ ብቻ አንቺ ሕክምናሽን ተከታታይ። ግድ የለም ዋናው ነገር ትልቁ ቁም ነገር እሱ ነው። ሕክምናሽን ተከታታይ። ጆሮሽን ለወሬኞች አትስጭ። ቢከፋም ቢለማም ለህይወት መሳቁ ነው መልካም። እየሳቅን ያልተከፋን እየመሰልን ሕክምናሽን መጨረስ ነው ያለብን። ይሄ ነው። አዎ አይዞሽ ልጄ። ሰማኛለህ እማዬ፣ ግድ የለሽም ለእኔ ተይው፣ ይስተካከላል ስላለችኝ ነው ዝም ያልኩህ። ለማዬ ነግረህ ለእኔ የደበቅከው ነገር አለ? ካለም አሁኑኑ ተናገር። እኔ ሁል ጊዜ አንተን ዝባዝንኬ መሸፈንና መደባበቅ ሰልችቶኛል። ምን ታፈጣለህ? ካለም አሁኑኑ ተናገር። የለም። ምን እርግጠኛ ነገር? የለም አልኩሽ እኮ። ልጆቹ ፊት እኔ ምንም ነገር መነጋገር አልፈልግም። እነሱ እንዳይሰሙ ከፈለግ ተሰብስበ ቤት መቀመጥ፣ ቀጥታ ወደ ቤት።
ማንኛውም የኢሚግሬሽን ጉዳዮችን ማማከር ከፈለጉ አለን ዶብሰን ኢሚግሬሽን ሎየርን ያማክሩ። የስኬቴን ሚስጥር ማወቅ ትፈልጊያለሽ? ካላስቸገርኩሽ እንሂድ። ወደ ቴክኖሎጂ ዓለም መቀላቀል ይፈልጋሉ? እንግዲያውስ ወደ ዳታኖሚክስ ቴክኖሎጂ ጎራ ይበሉ። የምንሰጣቸው ትሬኒንጎች አንደኛው የዴታ አናሊሲስ ፕሮግራም ነው። ሁለተኛው ደግሞ ቢዝነስ ኢንተለጀንስ ወር ደግሞ ቢአይ የሚባል ፕሮግራም አለ። በሶስተኛ ደረጃ ደግሞ AWS ክላውድ። ዋናው ተግባራችን ማስተማር ብቻ አይደለም፣ እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን። ምዝገባውን ጀምረናል። ለቀጣይ ባች በአድራሻችን ያገኙናል። ዳታኖሚክስ ቴክኖሎጂ። In a world of fleeting moments, what remains is the story we tell. At Abniton Multimedia, we define the art of digital cinema, from the depth of documentaries and high-end commercials to the timeless elegance of your wedding and family milestones. Every frame is crafted with precision. Every second is infused with emotion. We don't just record events, we immortalize your vision. Abniton Multimedia, driven by technology, inspired by your story. በጣም ያሳዝናል። ምን ያሳዝናል? የቅሌታን ሽማግሌ ተው፣ እንደዚህ አትበል። በቃ እንዲህ መጥተዋል፣ ሕክምናቸውን ጨርሶ መመለስ። አሁን እያየሁ ያን ሁሉ ግፍና ተንኮል ይዞ ጤነኛ ልጅ ይኖረኛል ብሎ አስቦ ነበር። ተው፣ እንደዚህ አትበል። አሁን ፋሲል ለሰብለም ቢሆን እንደዚህ አድርገህ ፊት አትስጣት። አንደኝ ሰውዬ መጥተዋል፣ ያለባቸውን መከራ አናውቅም። ዝም ብለን አሳክመን መለያየት እሱ ልክ ነው። ለእሷ ፊት መስጠት አያስፈልግም። ግን አሁን ልጆቹን ከቤት ይዘህ መውጣቱ አግባብ ነው ትላለህ? ቀስ ብዬ አናግራታለሁ እኔ። አንተም ቢሆን እልህ አትጋባው። በቃ በሰላም ነገሮችን ለመጨረስ መሞከር። ባይዘው በእናትህ ማርቲን በጣም ቴንኪው በልኝሽ። መታ አጣችኝ እኮ እባክህ። ማርቲ በጣም አስቸግራኛለች። ኧረ እባክህ። ምን ሆነች? ምን አለ? አሁን መቼ ዕለት ከስራ የቀረሁት እሷ ስራ ካልፈለግኩ ብላ ወጥታ እኮ ነው። የኢንሹራንስ አንዱ ሕክምና ስለቆመ የፍቅር እኔ ስራ ፈልጌ መግባት አለብኝ፣ አንተ ማሳከም ካልቻልክ ብላ በቃ ስራ ፈልጋለሁ ብላ ሰሞኑን እየጨቀጨቀችኝ። ኧረ እባክህ ተው። ምንም ማድረግ አትችልም። አሁን እኔም ቢሆን መጥቼ አወራታለሁ። በዛ ላይ እናቷ
ሲንግልማ መሆን ይጠቅማል ብላታለች። በቃ መከራዬን እያሳየች ነው። ካልሆነ እንፋታለን እያለች እሷ እኮ ነው ችግሩ እንጂ በእናትህ በቃ እኔ መጥቼ አወራታለሁ። ምንም ብታወራት የሚለወጥ ነገር የለም። ካልሆነ አንዳንድ ጊዜ በቃ ብድ ብዬ አገር ቤት ሄጄ ቁጭ ልበል እያልኩ ነው። እንዴት ልጆቹስ ምንድን ነው የምታስበው? እሷ ስማርት ምን ትሆናለች? አላውቅም። በቃ ትሞክረው ወይም ሲንግል ማምነት አይተው እንደዚህ አይነት ሀሳብ እንኳን አታስብ። በየች መድኃኒትሽን ዋጥ አድርጊና በይ እኮ መድኃኒት መቼም ትፈሪያለሽ እንዴ? ጎሽ። አዎ እሰይ እሰይ። ትንሽ ጠጪ እስኪ ትንሽ ጠጪ ልጄ ጠጪ። ውሃ ጥሩ እኮ ነው። ጥሩ ነው ውሃ ጥሩ ነው። እሺ ቆይ ደግሞ በኋላ ጠጫታለሽ። አዎ እንግዲህ ይኸውልሽ አየሽ እግዚአብሔር ሁሉን ነገር እያሳካልን እያቃናልን። አዎ አሁን ደግሞ ሕክምናሽም በቅርቡ ይጠናቀቃል። ሁሉ ነገር ያልቃል። አሁን መድኃኒቱም እንዲሰራ ሕክምናው የጸሎታችን ውጤት እኮ ነው። እግዚአብሔርን ስንለምነው የሱ ውጤት እኮ ነው። ሕክምናሽንም እንደዚህ አጣደፈው። ያንተ ጸሎት እኮ ነው። ታዲያስ አሁን ደግሞ ኦፕሬሽንም ላደርግ ነው። ጉበትም መሆኑ ታውቋል። ቀለለ እኮ አባ። ይህ ትልቅ ነገር እኮ ነው። እንዴታ ክብር ይግባው ለመድኃኒዓለም። እስቲ እንጸልይ ግዴታ ሕክምናውም እንዲሰምር ይሄ ቶሎ እንዲያልቅ መድኃኒቱም የምትውጪው እንዲሰራ ምን እንዲል እስቲ እንጸልይ። ነይ በይ እንደሰራና እንደሚያበላ ሰው ሽሮ ቤት ምናምን ብለሽ ጋር ምን ነው ሽሮ ቤት ነው ይልሻል እንዴ? ኧረ በእናትሽ ሂጂና ብይ። እንዴ ሳትበይ አትሄጂ። አንቺ ደግሞ በላልተሽ ቀማምሰሽ ልትሄጂ ነው። ምንድን ነው አንቺ ደግሞ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመው መስክ ያሳድረኛል፣ በረፍቱ ዘንድ ይመራኛል። ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዜ እነሱ ያጽናኑኛል። በፊቴ ገበታን አዘጋጅልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬ የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ።